ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች እናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ አሜን። የአምላካችን ስም ዘወትር የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፍቃድ የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች የመጀመሪያዊቱ ቆሮንቶስ መልእክት ጥናት እንቀጥላለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፍቃድ ይሁንልን። እንግዲህ ምዕራፍ 5 ነው ዛሬ እንግዲህ የምንመለከተው። 4 ነው የምንመለከተው። 4 እና 5 ባንድ ላይ እግዚአብሔር ቢፈቅድ እንመለከታለን። ምዕራፍ 4 ቁጥር 1 ላይ ስለ ሐዋርያት አገልግሎት ነው እንግዲህ ቅዱስ ጳውሎስ የሚናገረው። እኛ የክርስቶስ አገልጋዮች እግዚአብሔር ምስጢር መጋቢዎች እንደሆን ሰው ስለኛ እንዲህ ያስብ። እኛ እንደ መጋቢዎች፣ እንደ ተንከባካቢዎች፣ እንደ ሞግዚት ነን እያለን ቅዱስ ጳውሎስ እኚህ ባለቤቱ አይደለንም። ፈጣሪያችሁ ባለቤቶቹ እናንተን የፈጠረው እግዚአብሔር ነው። እኛ እንደ መጋቢ ነው፣ እንደ ተላላኪ፣ እንደ እግዚአብሔር እንደላከን ይቅጠረን ሰው ብሎ ይናገራል። ምክንያቱም መምህራን ከእግዚአብሔር የተላኩ የእግዚአብሔርን ቃል የሚናገሩ እንጂ ራሳቸው እግዚአብሔር አይደሉም። መምህራንን ከመውደድ ከማክበር እግዚአብሔር የሚያደርጉ ሰዎች አሉ። እነሱ ሲያጠፉ በቃ ክርስትና ገደል ገብቷል። እነሱ ሲያለሙ ደግሞ እንደ መልአክ እንደ ልዩ ፍጥረት ማየት፣ ሁለቱም ትክክል አይደሉም። መምህራን ከዚህ ሊጠበቁ ይገባል። ሁለቱንም የሚያቀርቡትን አለመቀበል ከመምህራን ይጠበቃል። እንደ አምላክ ላምልክ የሚለውንም እንደ ኃጢአት እንደ ርኩስ ደግሞ እንደ ሰይጣን የሚመለከተው እንደ ሰው ደካማነት የሚስማማቸውና ራሳቸውን እያረሙ የሚሄዱ የሚናዘዙ የሚናዘዙ መሆን አለባቸው። ታምኖ ኃጣዊ ይባላል። ኃጢአተኝነትን የሚያምኑ መሆኑ በቂ ነው። ኦርቶዶክሳዊ አንድ ሰው ታምኖ ኃጣዊ በዋነኝነት ትልቁ የቅድስና ማድረግ ታምኖ ኃጣዊ ነው። ከዚያ የሚያድግ ነው እንግዲህ ኃጢአትን ከማመን የሚያድግ ነው። 10ኛው ማድረግ ላይ ቢሆን እንኳን አንድ ሰው ከኃጢአተኝነት ተራ ማውጣት የለበትም። ራሱ ኢትዮጵያ ቤተክርስቲያን ትምህርቷ ማለት ነው። እንደዛ የሚያደርግ ከሆነ በትዕቢት ይወድቃል ማለት ነው። እና በዚህ መልኩ አገልጋዮች ልዩ ከፍታ በመስጠት ግብዝነት እንዲሰማቸው ከማድረግ ምዕመናን መቆጠብ፣ ልዩ ክብር ከመስጠት ማለት ነው። ከዛ ውጪ ግን እግዚአብሔር ክብር ለሚገባው ክብር ስጡ። ቅዱስ ጳውሎስ እንዳለ የመምህርነት ክብር ይገባቸዋል፣ በማስተማር በመቀደስ የሚተጉ ክብር ይገባቸዋል ብሎ ቅዱስ ጳውሎስ ያለውን መከራ በማስተማር ውስጥ ያለውን መከራ ስለሚያውቅ፣ በማገልገል ውስጥ ያለውን መከራ ስለሚያውቅ ለእውነተኞች አገልጋዮች የሚሰጠውን ክብር ለእግዚአብሔር እንደሚሰጥ እንጂ ለፍጡር እንደመስጠት ወይንም እነሱን እንደማምለክ እንዳልሆነ እንድናስብ፣ የእግዚአብሔርን ሀሳብ የሚያገለግሉ የእግዚአብሔርን ሀሳብ ፈቃድ በምድር ላይ የሚናገሩ ህዝቡን ወደ እግዚአብሔር የሚለዩ፣ የሚቀድሱ፣ የሚያጸኑ እነዚህ ከእግዚአብሔር የተላኩትን ስናከብር ማንነታቸው ምንድን ናቸው ቢባል ግን እንደ ሞግዚት ቁጠሩን እያለን ቅዱስ ጳውሎስ እግዚአብሔር እንደተላከ መጋቢ ቁጠሩን ብሎ ስለ አገልጋዮች ይናገራል። እንግዲህ በዚህ ከመጋቢዎች እያንዳንዱ ቸርና ታማኝ ሆኖ እንዲገኝ ይፈለጋል ይላል። መጋቢዎቹ ቸር እንዲሆኑ ታማኝ እንዲሆኑ ልክ እንደማን ቢባል እንደ ዮሐንስ መጥምቅ በዮሐንስ ምዕራፍ 1 ላይ ተመልክተናል። ዮሐንስ መጥምቅ አንተ ነብዩ ነህ፣ አንተ ኤልያስ ነህ፣ አንተ ሙሴ ነህ ብሎ ሲሉ ኤልያስ በሳቱ አይመጣም ማለት እኔ ነኝ ቢል ክብር ያገኝ ይሆናል። ኤልያስ በሰዓቱ በሰዎች ዘንድ ይከበር ይችላል፣ በእግዚአብሔር ዘንድ አይከበርም። ኤልያስ አለመሆኑን እያወቀ ኤልያስ ነኝ ቢል፣ ሙሴ አለመሆኑን እያወቀ ሙሴ ነኝ ቢል ለጊዜው እስራኤላውያን ጊዜያዊ አክብሮት ይታወቃል። እንግዲህ እስራኤላውያን አክብሮታቸው ጊዜያዊ እንደሆነ የሰው አክብሮት ጊዜያዊ እንደሆነ እሑድ ዕለት ሆሳዕና በአርያም ብሎ አርብ እንደሰቀሉት የሚታወቅ ነው። እና እንደዛ ጊዜያዊ ክብር ሰው ጠዋት አመስግኖ ከፍ አድርጎ ማታ ላይ የሚያዋርድ ፍጡር መሆኑ ምንም የተጠየቀ፣ እኛ ራሳችን ለዚህ ምስክር ነን። ሰው ሆነን ስለምናውቀው ማለት ነው። ሰው ነን እናውቃለን። ይህን እያሰብን እንድንኖር ነው። ከዚህ መንገድ እንድንወጣ አይፈለግም። እና ታማኝና ቸር አገልጋይ ማለት ነው። አሁን ቅዱስ ዮሐንስ መጥምቅ በመታመኑ ጌታችን መጥቶ እርሱ ጥፍሩን የጫማውን ጥፍር መፍታትና መሸከም አይገባኝም ያለውን ዮሐንስን ራሴ ላይ እጅን ጫን ያለው እና ትህትና ራስን ከፍ ማድረግ ናት። ዝቅ ማድረግ ከፍ ማድረግ እንደሆነች በታማኝነት ከማገልገል ቅዱስ ዮሐንስ መጥምቅ ምንድነው ያለ? መንገድ ጠራጊ ነው ያለኝ። መንገድ ጠርጎ መንገድ ውስጥ በተመቻቸ ላይ ቤት የሚሰራ አይደለም ያለው ማለት ነው። ስለዚህ አገልጋዮች ምዕመናንን እንዲህ ጌታችንም ሲልካቸው ነበር። የቅዱስ ማቴዎስ ወንጌል ምዕራፍ 21 ላይ ሐዋርያትን ፈታቸው አምጦልኛል። ሐዋርያት ፈተው ይዘው መጡና አልተቀመጡባቸውም። አያችሁ
የሚቀመጡ አገልጋዮች መሆን የለባቸው። ቅዱስ ጳውሎስ አብነት አርአያ ሆኖናል። እየፈተለ እየሰራ ለራሱ ማታ እየሰራ ወንጌል ሰዓት እንዳይሻማ ማታ እየሰፋ የሚያድር ነው። ይሄ ሲባል ደግሞ ቢዝነስ የሚያሯሩጡ መሆን የለባቸውም አገልጋዮች። ቢዝነስ የሚያድሙ ከአገልግሎቱ አብልጠው ያንን ህይወት በቃ መኖር ስላለብኝ ነው ግዴታ ነው የሚባል አይደለም። ምዕመናንም አገልጋዩ እንዲህ አይነት በህይወቱ እንዳይወጣጠር ለአገልግሎት የሚያስፈልገውን ነገር ለቤቱ የሚያስፈልገውን ነገር ከአገልግሎት ውጭ ሌላ እንዳያስብ ማድረግ የምዕመናን ድርሻ ነው። በነገራችን ላይ ይሄን እንዴት እንደምንስማማ እናውቅም። ምዕመናን አሁን ጥያቄ ሲያቀርቡ በነፃ የተሰጠ በነፃ የተሰጠን በነፃ ስጡ እየተባለ እንዴት እናንተ ለአገልግሎት ክፍያ የሚሉ ምዕመናን አሉ። እንደዛ ማለት ያለበት አገልጋዩ ነው። እኔ በነፃ የተሰጠኝን በነፃ ልስጥ ማለት ያለበት አገልጋዩ ነው። ምዕመናን ግን ምን ማለት አለባቸው? የሚያርሰውን በሬ አፉን አትሰረው የሚለው ይብላ። ሊያርስ የሚችለው በልቶ ነው። እንግዲህ በሬ በጣም በእርሻ ላይ ያሉ አባቶች ያውቃሉ። በሬ ሲበላ ነው ኃይል የሚያገኘው። በልቶ ሲያርስ ነው ኃይል የሚያገኘው። እንደውም እህልም ሁላ ይሰጣሉ። ገብሱን እርሱ የኩንታል የ100 ኪሎ የ200 ኪሎ ኩንታል ገብስ እንዲያመርት የሚያስደርገውን የ1 ኪሎ የ2 ኪሎ ብታጎርሰው ኃይል ሰጥቶለት ብዙ ሊያርስ ይችላልና በዚህ መልኩ አገልጋዮች እኛ ነፃ የተቀበልነውን ነፃ እንስጥ ማለት አለባቸው። ተገልጋዮች ግን የሚያርሰውን በሬ አፉን አትሰረው ማለት አለባቸው። በሬው እኔን አፌን አትሰረኝ አይልም። አገልጋዮችም ለኔ ይሄ ይገባኛል አይሉ። ይሄም ማለት አለብን። ምዕመናን ግን ይገባቸዋል ማለት አለባቸው። ምክንያቱም የታዘዙት ከመጽሐፍ ስለሆነ ማለት ነው። ሁለቱን ማስታረቅ ይገባል። አሁን ምዕመናኖቹ በነፃ የተሰጣችሁን በነፃ ስጡ ነው የሚሉ ምዕመናኖችን እያየን ነው። እንደውም ጉባኤ መታችሁ እስከ ሌሊት 6 ሰዓት ምግብ ተገበላላችሁ ቅዳሜ ዕለት። እውነታው ልክ አይደለም። ግን ይሄ እንግዳ 2 ቀን 3 ቀን ተጉዞ መጥቶ ሊሆን ይችላል ለጉባኤ ብሎ ሌላ ጉባኤ ሮቡ እስከ ዓርብ ሌላ ጉባኤ አከናውኑ ዓርብ መጥቶ ሊሆን ይችላል። 2-3 ቀን ድካም የሳምንት ሙሉ አገልግሎት ድካም ሊኖርበት ይችላል። በጣም መፈራረጅ ውስጥ ነው የገባ ነው። ይገርማቸዋል። አገልጋይ ምን አይነት ድካም ላይ ሊኖር ይችላል የሚል ማያስብ ጥያቄዎች በጣም በትውልድ እየተነሳ ነው። እኔ አለማስቀደሳችን የነውር ጫፍ ነው። አገልጋዮች ግን እንደው ለማስቀደስ በማይመች ሁኔታ ጉባኤያት አሁን 5 ሰዓት ድረስ መቆየት ጀምረዋል። ይሄ ከምዕመናኑ የመጣ ነው። ምዕመናን ከተገኙ በጊዜ አገልግሎት በተፈጸሙ 2 ሰዓት ላይ ለምን ማይበተን? 1 ሰዓት ላይ ለምን ማይበተን? 5 ሰዓት ላይ ጉባኤ ተፈታ፣ ምግብ የሚቀርበው 6 ሰዓት ሊሆን ነው ማለት። ስለዚህ አገልግሎ ደግሞ አይብላ ልንል እንችላለን። ጩኸት ደግሞ ምን ያህል ምግብ ሊያስፈልገው እንደሚችል መምህር የሆነ ሰው ያውቀዋል። ወደ ምሕረት ላይ ወጥቶ ለምዕመናን የሚያወጣው ኤነርጂ ማለት ነው። ይሄ አይነት ነገሮች አሉና ጠዋት በጊዜ ላለመነሳት ምክንያቱ በጊዜ አለመተኛትን በጊዜ አለመብላት። እንግዲህ በጊዜ ካልተበላ እንቅልፍ ይወስዳል። ምግቡ ራሱ እረፍት የሚፈልግ ማለት እስኪፈጭ እረፍት ይፈልጋል። ስለዚህ ሰውየውን ያስተኛዋል። ከዛ ደግሞ በጊዜ እንዳይነሳ በጊዜ አለመተኛቱ ይኖራል። ይሄንን ምዕመናኖቹ በጊዜ መገኘት 8 ሰዓት ከተባለ 8 ሰዓት መገኘት 8 ሰዓት ተብሎ 12 ሰዓት ከተገኘ ጉባኤው ለጅምር 1 ሰዓት ይጀመራል። ለፍጻሜ 5 ሰዓት መሆኑ አይቀርም። ምክንያቱም 2 መምህራን ቢጋበዙ 1 ሰዓት አስተማረው ቢባል እንኳን የሚማምክ በጣም ትንሹ ሰዓት በጣም ትልቁም ሰዓት 1 ሰዓት የሚባለው ይሄን አስተማረው ቢባል 2 ሰዓት ወሰዱ፣ ዝማሬ 2 ሰዓት ወሰደ ይባል 4 ሰዓት 1 ሰዓት 5 ሰዓት። ስለዚህ በጊዜ የመገኘቱን ምዕመናን ኃላፊነት ቢወስዱና ታማኝ አገልጋይ ምዕመናን ተመቹ ብሎ ምዕመናን ላይ የማይቀመጥ ክርስቶስ ጋር የሚያደርሱ እንጂ አገልጋዮች ክርስቶስ ጋር የሚያደርሱ አህያዎችን ምንም ሳይቀመጡባቸው ሐዋርያቱ ሳይቀመጡ ወደ ጌታችን እንደወሰዱ ምዕመናንን እነሱ ላይ ሳይቀመጡባቸው ማለት የሀብታቸው ላይ ሳይቀመጡባቸው ደግሞ ባፈሩት ሀብታቸው ላይ ማለት ነው በላባቸው ላይ ባይቀመጡባቸው እንግዲህ 3 ነገሮችን ፍራ፣ የሰውን ላብ፣ የሰውን እንባና የሰውን ደም ከማፍሰስ ይባላልና ከምዕመናን የሚመጣው ሳንቲም ላባቸው እንደሆነ ማሰብ መቀመጥና መቀማጠል አይገባም የሚለውን በትክክል መትጋትን ደግሞ ከምዕመናን የሚያገኘውን ሳንቲም እያሰቡላ መትጋት። አገልጋዮች በምዕመናን ሳንቲም በምዕመናን ጉልበት በምዕመናን ላብ እንዲኖሩ ምዕመናን ደግሞ በአገልጋዮች አገልግሎት እንዲኖሩ እግዚአብሔር እንድንተሳሰር ነበር ያደረገን። ግን ዘመኑ በጣም ከፍቶ አገልጋዮቹም ለ3 ስራ ካልሰሩም ማይኖሩ ሆነዋል።
ምዕመኑም አራት ስራ እስካልሰራ ማይኖርናል። ሁሉም ግን የሚሯሯጠው ህይወት ለማቆየት በሚል አብዛኛው እንግዲህ የኢትዮጵያ ህዝብ በኢኮኖሚ ተመሳሳይ ነገር ውስጥ ያለ ስለሆነ ማለት ነው። ጥቂት ያገኙ አሉ። እነሱ በጣም ያሌለ ወጪ ውስጥ ናቸው። ያሌለ ወጪ አሁን በእውነት ርዕሰ ጉዳይ ባለመሆኑ ባላነሳ ደስ ይላል ነበር። ሽምግልና ተብሎ የመጣው አዲስ ሪቮሉሽን አይታችኋል? ዘማሪ በ30 ሺህ ብር ተጋብዞ ሰባኪ እንደዛው 30-40 ሺህ ብር ተጋብዞ ዲኮሬሽን 200-300 ሺህ ብር እስከ 1 ሚሊዮን ብር ዲኮሬሽኑ ብቻ። ይሄ እንዲሁ በእውነት ይሄ ፕሮጀክት እኮ መሆን የነበረበት ዶክተር ቢኒያም ጋር በ100-200 ሺህ ብር ማለቅ የነበረበት መርሃ ግብር ነበር። በረከትም ተገኝቶበት። አሁን በጣም እኔ አዲስ ባህል ከሚባሉ አንዱ ሽምግልና፣ ልደት፣ በጣም የተላጠጠ ድግሶች የሚወጡባቸው ትዳር ሰው እንዳያስብ የሚያደርጉ እነዚህ ያላቸው እንደዛ አደረጉ። የሌላቸው ለሽምግልና እንደዚህ ማድረግ ማይችል። በነገራችን አባቶቻችን ቀለበት እንኳን ባይኖር ለማግባት ቀለበት ባይኖር የሰው ቀለበት ተበድሮ ለስርዓቱ ተጠቅሞ እንዲመልስ ያዛሉ እንጂ ጋብቻን ሰው እንዳያገኙ ባለጸጋዎች ያሏቸው እንደዛ አላጠው እኔ ቢኤው ማግባት እስኪቸገር ድረስ ለማግባት 40 ዓመት ወንድ ልጅ ማስቆጠር ግዴታ የሆነበትም ምክንያት ያበዛናቸው ፕሮግራሞች ያጣናቸው እንግዲህ ለሽምግልና ከ6 ወር በፊት ወደ 500 ሺህ ድረስ ልብስ 20-30 ሺህ ብር ነው እንግዲህ የሀበሻ ቀሚስ ትንሹ የሚባለው እስከ 3500 እስከ 5000 የሚዜ ወጥ በክራይ ይባላል። ረግዚዮ እንደው በእውነት እንደው የት እየወደቅን እንዳለ እግዚአብሔር ያስበንና ምዕመናን በላባቸው የሚያመጣውን አገልጋዮቹ ከምዕመናን የሚያገኘውን ነገር ለምዕመናን የሚገባውን ትጋት አገልግሎት ሰጥቻለሁ የሚለው ጥያቄ ውስጥ መሆን እንዳለበት በታማኝነት የሚያገለግለው ማን አለ ብሎ ቅዱስ ጳውሎስ ባነሳ ሐሳብ ነው ይሄን ሁሉ ያመጣ ነው። እንግዲህ ይሄ ሁሉ እንደው ቢታረም ብንተሳሰብ ለታናናሾቻችን ለወንድሞቻችን ቅዱስ ጳውሎስ ምንድነው ያለው? የኔ ስጋ መብላት ወንድሜን የሚያሰናክል ከሆነ ለዘላለም ስጋ አልሆነም። ይሄ ወንድሞቻችን የሚያሰናክሉ እንዳያገቡ የሚያደርጉ ናቸው። ይሄ ሽምግልና ከጋብቻ በኋላ ደግሞ ምንድነው የሚባለው? ነፍሰ ጡሯን እንግዲህ ነፍሰ ጡር ነው የሚባለው። ነፍሰ ጡር ጦር ተሸከመ ነው ጦር መሸከም። ነፍስ ደግሞ ነፍስ። አሁን እርጉዝ ቢባል አማርኛው የተበላሸ ነው። እርጉዝ ላይጥ ነው። እርጉዝ አይባልም። እንግዲህ አማርኛው ራሱ ገደል ከገባ ብዙ ቆየን። አሁን ባለጌ የሚባለው አማርኛ ስድብ ሆኗል። ባለጌ ማለት ባለጌ የተጊቱ አጫዋች ማለት የቅርብ ሰው በጣም የተማረ የንግስቱ ማለት ረግዚዮስ ነው። አሁን በቤተክርስቲያን ትምህርት ያልተማረውን ሰው ነበር ጨዋ ምን ይሉ የነበሩ አባቶች። አሁን ጨዋ መልካም ስነ ምግባር ሆነ። ባላገር የሀገር ሰው እንደማለት ነው። ሀገር የሌለው ሰው ነው ባላገር አይደለም። ባላገር ስድብ ሆነ። ማይም ስድብ ሆነ። ማይም ማይም ማለት አማኝ ማለት ግዕዝ ነው ነገራችን ላይ። እና አማርኛችን ከተበላሸ ቆየ። ነፍሰ ጡሯን አውጥቶ ምን ቤቢ ሻወር ምናምን ይባል እና እንዲህ አይነት ድግሶች ከደሃ ለደሃ ቢውሉ ኖሮ እርስ በርስ ተደጋግፈን ቢሆን ኖሮ ምዕመናን ባልተቸገሩ ነበር። ያለው ብዙ ሲያወጣ ገበያው ወደዛ ይነራል። ያው እንግዲህ ይታወቃል ደሃውን ምን ያህል እንደሚጎዳ እና በዚህ መልኩ ምዕመናን የኢኮኖሚ አቅማችን ተመጣጣኝና ተመሳሳይ በመሆናችን ለአባቶች የሚገባውን ከማድረግ ሰበካ ጉባኤም ደግሞ ጥቂት ከማድረግ የተነሳ አባቶች የሚገባውን አገልግሎት ከልባቸው እንዳያገለግሉና ሌላ ተጨማሪ ቤተሰብ ለመምራት ሀብት መፍጠር ውስጥ ናቸውና ታማኝ አገልጋይ ይገኛል። ታማኝ እንጀራ አቅራቢ ለምዕመናን እንጀራ በታማኝነት የሚያቀርብ ለጌታችን ስጋው ደሙን በታማኝነት የሚያቀርብ ጊዜውን ጠብቆ ሰውቶ አቅርቦ ምዕመናን ከክርስቶስ ጋር የሚያስታርቅ እና ታማኝ ሆኖ እንዲያገኝ ይፈለጋል ይላል።
እንግዲህ ዮሐንስ ታማኝ ነበር። ቦንገር ጠርጎ ዞር ነው ያለው። 6 ወር አስተምሮ ዞር ነው ያለው። እንደ መድረክ መሪ ኢትዮጵያ ቤተክርስቲያን ቅዱስ ዮሐንስ እና በዚህ መልኩ ቅዱስ ጳውሎስ ይገስጸናል ማለት ነው። አገልጋዮችንም ምእመናን ለኔስ በእናንተ ዘንድ መመስገን ውርደት ነው። ጻድቅ ብትሉኝ በመዋቲ ሰው ዘንድ ቸር ብላችሁ ብታከብሩኝ እኔ ለራሴ አልፈርድም። እኔ ቸር እንዳደለው ያወኩኝ እያለን ቅዱስ ጳውሎስ እናንተ ቸር ብትሉኝ ጻድቅ ብትሉኝ በእናንተ መመስገን ለኔ ውርደት ነው። የሚጠራጠረኝ ትዝ የሚለኝ ነገር የለም። በዚህ ራሴ አልመጻደቅም፣ እግዚአብሔር ይመረምረኛልና። ጊዜውም ሳይደርስ ዛሬ ለምን ትመረምራላችሁ? በጨለማው የተሰወረውን የሚያበራ ልብን ሐሳብንም የሚገልጥ ጌታ ይመጣል። ያን ጊዜ ሁሉም አጎን ከእግዚአብሔር ዘንድ ይቀበላል። አማሃ ይሳት አንግባራቴ ነው ወይትናበብ ኩሎ ዘገበር ነው። ጌታችን በመጣ ጊዜ ሁሉ ይገለጣል፣ በአደባባይም ይነበባል። ስለዚህ አሁን ብታመሰግኑኝ እኔ በእርሱ ፊት ባዶ እንደሆንኩኝ ራሴን አውቃለሁ ያለ ቅዱስ ጳውሎስ። ወንድሞቼ ሆይ እኔም አጵሎን ብሆን መከራ የተቀበልነው ስለናንተ ነው። እናንተም እንድትማሩ ከመጻሕፍት ቃልም ወጥታችሁ በወንድሞቻችሁ ላይ እንዳትታበዩ ነው። ማንም ይመረምራል። የማይታበዩስ በምንድን ነው? የሚታበዩስ በምንድን ነው? ከሌላ ያላገኘው ምን አለ? አገልጋዮች አዋቂዎች ነን ብለን ማሰብ አይገባም። ምክንያቱም የተቀበልነው ከነዚህ መምህራን ነው። እነዚህ መምህሮ ከሌሎች መምህራን ነው። ከሌሎች መምህራን ነው። ሂድና ሐዋርያት ጋር ይደርስ። ሐዋርያት ከጌታችን የተቀበሉ። ስለዚህ ከሌላ ያገላገኘው ነው ምን አለ? ነፍሳችንስ ይሁን ከእግዚአብሔር የተገኘ ነው የተሰጠና ምንም ብናዋቂ ብንሆን የሚያስታበይ አይደለም። ያለንም ከሌላ ካላገኘን እንዳላገኘን ለምን ትኮራለህ ይላል ጳውሎስ። እናንተ አሁን ጠግባችኋል፣ ባለጠጋችኋል፣ ያለኛም ፈጽማችሁ ነግሳችኋል። እኛም ከእናንተ ጋር እንድንነግስ ብትነግሱ አግባብ በሆነ ነበር። እንግዲህ እናንተ ስራ ሰርታችሁ ቀን ሙሉ ለህይወታችሁ ሰርታችሁ ሀብት አግኝታችኋል። እኛ ከእናንተ ጋር ደግሞ እንድናድግ ከእናንተ ተርበን እንዳንቀር ወደኋላ እንዳንል ብታደርጉ መልካም ነበር እያለ ቅዱስ ጳውሎስ ይመክራል። እኔስ በሞት ዝግጁዎች እንደመሆናችሁ እኛም ሐዋርያት እግዚአብሔር የኋለኞች ያደረገን ይመስለኛል። እኛ ስለ ሰዎች ለአለቆቹም ለዓለምም መዘባበቻ ሆነናል። እንግዲህ መከራ የምንቀበለው ስለ እናንተ ነው ብሎ መከራ የምንቀበለው ከነገስታት እንግዲህ ሮማ ነገስታት ምን ያህል ሐዋርያት ላይ መከራ እያጸኑባቸው ነበር። ሮማ መጀመሪያ ሃይማኖት ክርስትናው በመልካም ነው ያየው። ኋላ ጣዖቱን ማምለክ ሲቃወም፣ ጣዖት ማምለክ ማለት ነገስታቱ ራሳቸው ጣዖት ሆነው ይመለካሉ። ስለዚህ ይሄን እድል ሊዘጋባቸው እንደሆነ ሲሆን ሲያስብ መግደል ማሳደድ ነበር የነበረባቸውና እኛ ባለቆቻቸውም ላይ መዘባበቻ ሆነናል ብሎ ቅዱስ ጳውሎስ ይናገራል። እኛ ስለ ክርስቶስ ብለን አላዋቂዎች ነን፣ እናንተ ግን በክርስቶስ ጠቢባን ናችሁ። እኛ ደካሞች ነን፣ እናንተ ግን ብርቱዎች ናችሁ። እናንተ ክቡራን ናችሁ፣ እኛ ግን የተዋረድን ነን። እኛ እስከዚህ ቀን ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንሰደዳለን፣ ማረፊያ የለንም፣ እንደበደባለን። በእጃችን ስራ እያገለገልን እንደክማለን። ይረግሙናል፣ እኛ ግን እንመርቃቸዋለን። ያሳድዱናል፣ እኛ ግን እንጾምላቸዋለን፣ እንታገሳቸዋለን። ይሰድቡናል፣ እንማልዳቸዋለን። በዓለምም እንደ ጌጥ ሁን በሁሉም ዘንድ የተናቅሆን ብሎ ቅዱስ ጳውሎስ በአገልግሎት ምክንያት የሚደርሰውን መከራ ይናገራል። ይህንን የሚያደርሱብን ግን ለክርስትናችን ለእናንተ አገልግሎት ለማገልገል በማሰብ ነው ብሎ ቅዱስ ጳውሎስ ይናገራል። ይህንንም የጻፉላችሁ ላሳፍራችሁ አይደለም። እንግዲህ ሕሊናን ይጠብቃል ቅዱስ ጳውሎስ። ይህንምና መከራን ለእናንተ እንቀበላለን፣ እንወጣለን፣ እንወርዳለን፣ እንጾማለን፣ እንገፋለን ምናምን ነው ይስል ሕሊናችሁን ላሳፍራችሁ አይደለም ብሎ ሕሊናቸውን ይጠብቃል። ልጆች ወዳጆች እንደመሆናችሁ ለመከራችሁና ላስተምራችሁ ነው እንጂ እኔ ለሁላችሁ ይዛችሁ ነኝ። እናንተ ግን አላፈራችሁም። በክርስቶስ ብዙ መምህራን ቢኖራችሁ አባቶች ብዙዎች አይደሉም። እኔ በኢየሱስ ክርስቶስ ትምህርት ወድጃቸዋለሁና ብሎ ቅዱስ ጳውሎስ ምዕመናንን ያጽናናቸዋል፣ ያስተምራቸዋል። ቀጥሎ መምህራንን ስለመምሰል ይናገራል። ወንድሞች ሆይ እኔን እንድትመስሉ እማልዳችኋለሁ።
ስለዚህ በየስፍራው በአብያተ ክርስቲያናት ሁሉ እንድታስተማርኩ በክርስቶስ ኢየሱስ የሄድኩበትን መንገድ ይገልጣችሁ ዘንድ በእግዚአብሔር የታመን ልጄ ወዳጄ ሆይ ጢሞቴዎስ ልኬላችኋለሁ ብሎ ቅዱስ ጳውሎስ ለዚህ ለቆሮንቶስ ምዕመናን መምህር አድርጎ ጢሞቴዎስን እንደላከ ይናገራል። መንፈሳዊ ልጁ ነው እንግዲህ ስጋ ልጁ አይደለም። ልጄን ወዳጄን ጢሞቴዎስን ልኬያለሁ። እንግዲህ አባቶቻችን በመንፈስ በትምህርት ልጆች ፈጥሮ ይልካሉ ማለት ነው። አንድ ኢትዮጵያዊ ሊቅ በ1950ዎቹ የነበር ታላቅ አባት እንግዲህ ልጃቸውን እንኳን ቢያርፍ በጸሎት ያስነሳ ስሙንም ምርካ ክርስቶስ ብሎ የጠሩ ታላቅ የምስራቅ ጎጃም ብቸና አሮጌው ጊዮርጊስ አለቃ የነበሩ መላከ ብርሃን አድማሱ ጀንበር የሚባሉ የቤተክርስቲያን አባት ምን አሉ? ንግበር ሰባ ባሪያነ በአምሳሊነ አሉ ሥላሴ። እኛም ሰውን በምሳሌያችን እንፍጠር፣ በመምህርነታችን መምህራንን እንፍጠር እያሉ ነበር። መምህራን የሚፈጥሩ መምህራን ናቸው። ስለዚህ ሰው እየተፈጠረ የሚኖር ፍጡር ነው። መጀመሪያ መልኩን ወሰደ። መልኩን ሲያጠፋ መልኩን ክርስቶስ ወስዶለት መጣ። ከዛ ደግሞ በኃጢአት ሲያጠፋ በትምህርት እያጸና እየመለሰ ይኖራል። በንስሐ እየመለሰ ስጋው ደግሞ እየመለሰ ይኖራል። እና በትምህርት መምህሮችን እንፍጠር፣ ሰውን እንፍጠር እንደ ሥላሴ እያሉ ነበርና በትምህርት ነው የሚፈጥሩ። እንግዲህ አእምሮን ነው የሚፈጥሩት። ያልተማረ አእምሮ የተሰራን ስለሚያፈርስ ማለት ነው። እና እነሆ ወደ እናንተ ሳልመጣ ከእናንተ ወገን የታበዩ ሰዎች አሉ። እንኪያስ እግዚአብሔር በፈጥኜ እመጣለሁ። ነገር ግን የትዕቢተኞችን ነገር አልሻም፣ ኃይላቸውንም እሻለሁ እንጂ ኃይላቸውን እሻለሁ እንጂ እንግዲህ ትዕቢተኞችን ነገራቸውን አልሻም። ትዕቢተኛ ኃይለኛ ነው ብዙ ይቆጣል። ኃይላቸውን ግን እሻለሁ። ያው መከራውን የሚቀበለው ለበረከት እንደሆነ ቅዱስ ጳውሎስ ይናገራል። እግዚአብሔር መንግስት በኃይል እንጂ በቃል አይደለምና እንዴት ሆኜ ወደ እናንተ ልመጣ ትወዳላችሁ? በበትር ነው ወይስ በፍቅር በቅንነት መንፈስ? ይላል ቅዱስ ጳውሎስ ይጠይቃል። በበትር አልመጣም። እግዚአብሔር መንግስት በበትር አትመጣም። ይሄ በበትር እናንተ በኩል አላልፍም፣ ግን በፍቅር እየመጣሁኝ ነው። በፍቅር ተቀበሉኝ አለ። በቅንነት መንፈስ ተቀበሉኝ ብሎ ቅዱስ ጳውሎስ ምዕራፍ 4 ላይ እንዲህ ይገልጻል። ምዕራፍ 5 ላይ የማይገባ ስራ በሚሰሩ ላይ የሚሰጠውን ቅጣት ይናገራል። በእናንተ ዘንድ ዝሙት ይሰማል፣ እንደዚሁም ያለ ዝሙት አረማውያን እንኳን የማያደርጉት ነው ብሎ ይናገራል። እንግዲህ ሐዋርያት እዛው በነበሩ መጀመሪያዎቹ ክርስቲያኖች ጋር ቆሮንቶስ ጋር እናት ልጇን የምታገባበት ልጁም እናትን የሚያገባበት ሁላ ነበር። እና ይሄ አይነት ዝሙት እንዳለ ሰምቶ እናንተ ጋር ያለው እንኳን አረማውያን ጋር እንኳን የለም። ይልቁንም ያደረገው ከእናንተ ይለይ ዘንድ ለምን አላዛችሁበትም? እኔ በስጋ ከእናንተ ጋር ባልኖር በመንፈስ ከእናንተ ጋር አለሁ ብሎ ይናገራል። ይህን ያደረገውን ለዩት። እንግዲህ ኢንፌክሽስ ሆኖ ሌላው ጋር የሚተላለፍ በሽታ ይለያል። እንደኛው መጀመሪያዎቹ ክርስቲያኖች ገና ጀማሪዎች ቃል እግዚአብሔር ያልጸኑ ስለሆኑ ሌላውን የማየትና ወደዛ የመሳብ ዕድሉ ስላለ ይሄ በሽታ ተላላፊ ነው። ስለዚህ ለዩ ይያል እንዳይተላለፍ እንዲህ አይነት ጋንግሪን ሆነ እኛ ማይታየን እንጂ ጋንግሪን ነው ያዲያት እና ለዩት ይላል ቅዱስ ጳውሎስ። ከእናንተ ጋር እንዳለው እኛኛ ይሄንን ስራ እየሰራ እፈርድበታለሁ። እኔ በመንፈስ ከስጋ በስጋ ከእናንተ ጋር አይደለም፣ ግን በመንፈስ ከእናንተ ጋር ግን እንዳለውኝ እፈርድበታለሁ ብሎ ይናገራል። በጌታችን በኢየሱስ ክርስቶስም ተሰብስባችሁ በእኔ ስልጣን በጌታችን በኢየሱስ ክርስቶስ ኃይል ስጋውን ቆርጦ ጌታችን ኢየሱስ ክርስቶስ በሚመጣበት ቀን ነፍሱ ትድን ዘንድ እንዲህ ያለውን ሰው ለሰይጣን አሳልፉት ስጡት። አሁን ከሃይማኖት አውጡ አይደለም፣ ግን በስጋ ቅጡት። ምክንያቱም በዘላለም እንዳይቀጣ እንዲህ አይነት ሰው እኛ የምንቀጣው ለሱ አስበን አዝነን፣ በዘላለም እንዳይቀጣ በስጋ መቅጣት ይገባል ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እንግዲህ መታሰቢያችሁ መልካም አይደለም። ጥቂት እርሾ ብዙን ሊጥ እንደሚያቦካ አታውቁምን? እንግዲህ ስለ አዲስ ብሆ ትሆኑ ዘንድ አሮጌውን እርሾ ከእናንተ አርቁ፣ ገና ቂጣ ናችሁና ቅዱስ ጳውሎስ ይናገራል። እንዲህ አይነቱን ክፉ ልምምድ ራሳችሁ አታሰልጥኑ እያለ ነው። ጥቂት እርሾ ትልቁን ያበዋል። ስለዚህ ይሄ ጥቂቱ ፈተና ጥቂቱ ኃጢአት ብዙውን ያጠፋል ያበላሻልና ከእናንተ እንዲህ አይነት ነገር አውጡ ገና ጥቂት ናችሁና ብሎ ፋሲካችን ክርስቶስ ተሰውቶ የለምን? አሁንም በዓላችን አድርጉ፣ ነገር ግን እውነትና ንጽሕና ባለው እርሾ እንጂ በአሮጌው እርሾ በኃጢአት ክፋት እርሾ አይደለም ብሎ ቅዱስ ጳውሎስ ይመክራል ማለት ነው። ክርስቶስን በዓል ፋሲካ ብናከብረው
መሻገር የምናከብረው ከኃጢአት ጋር ተዳምረን አይደለም። ከኃጢአት ጋር ተዳምሮ በዓል ማክበር ይሄ በጣም ከኃጢአት ጋር እየተጨማለቁ በዓል ማክበር ፋሲካ ብሎ ማክበር ተገቢ አይደለም። ሁለት የማይገናኙ ነገሮችን ማገናኘት ነው። ከዘመን ጋር አንድ እንዳትሆኑ ይህን ይጽፍላችኋል። በዚህ መልክ ጽፌላችኋለሁ ይላል። የዚህ ዓለም ዝሙት ብቻ አይደለም፣ ቀማኞቹም ዘራፊዎችም ጣዖትን የሚያመልኩ ደግሞ አሉ። ያለዚያ ከዚህ ዓለም ልትለዩ ይገባል። አሁንም ከወንድሞች መካከል ዘማዊ ወይም ገንዘብ የሚመኘውን ጣዖት የሚያመልክ ወይም አመፀኛ ወይ ተራጋሚ ወይም ሰካራም ወይም የሚቀማ ቢኖር ከእንደዚህ ካለ ሰው ጋር አንድ እንዳትሆኑ ጻፉላችሁ። እንዲህ ካለው ሰው ጋር መልካም እንኳን አትበሉ። ምን አግዶኝ በውጭ ባለው ላይ እፈርድበታለሁ። እናንተ በውስጥ ከእናንተ ጋር የሚኖሩትን ፈርዳችሁ ቅጧቸው። በውጭ ያሉትን ግን እግዚአብሔር ይፈርድባቸው ይቀጣቸዋል። ክፉን ግን ከእናንተ አርቁ ብሎ መልካም ማድረግ እንደሚገባ ቅዱስ ጳውሎስ በዚህ መልኩ ምዕራፍ 4 እና 5 ላይ መልካም ማድረግ እንደሚገባ፣ ክፉን ከራሳቸው ማራቅ እንደሚገባ፣ ዝሙትን ልዩ ልዩ ኃጢአቶችን ከራሳቸው ማራቅ እንደሚገባ፣ ህብረትም ማድረግ እንደማይገባ፣ ከነዚህ አይነት ሰዎች ጋር የተለዩ እንደሆኑና ለክርስቶስ የተለዩ መሆን እንደሚገባ፣ ከኃጢአት ጋር ለመተባበርን በዚህ መልኩ በመምከር በመገሰጽ ስለ አገልጋዮች ምዕራፍ 4 ላይ ተገልጋዮች ደግሞ ምን አይነት ስነ ምግባር መኖር እንዳለባቸው ምዕራፍ 5 ላይ በማስተማር ይነግረናል፣ በመገሰጽ ይነግረናል። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። እግዚአብሔር በቸርነቱ በሰማነው እንድናፈራ ይርዳን። ወስብሐት ለእግዚአብሔር።